ጉዞ ተጀመረ ይላል እንግዲህ ወደ ሆላንድ ጀምሯል። ወደዛው ይወጣል ነው ወረር ጉዞ ወደ ቤልጅየም ይሄድን ነው። ጉዞን እንግዲህ ከአምስተርዳም መነሻችንን አድርገናል። እኔ ከዩናይትድ ኪንግደም እንግሊዝ ለንደን ከተማ፣ ወንድሜ አንብጭ ከአሜሪካ ሲያትል ዋሽንግተን። አቤት ከዛ አድርገን መገናኛችንን አምስተርዳም አደረግን። ከአምስተርዳም ወደ ቤልጅየም የኢትዮጵያ ስፖርትና ባህል ፌስቲቫል እንግዲህ 14ኛ ዓመቱን ያከብራል። በታላቅ ድምቀት ይከብራል። እጅግ በጣም ብዙ ሰዎች ከተለያዩ ቦታዎች ይመጣሉ። እጅግ የምንወዳት ድምጻዊት አስቴር አወቀ ለመጀመሪያ ጊዜ እንግዲህ በዚህ ኮንሰርት ላይ ትገኛለች ተብሎ ይጠበቃል። እጅግ በአሁኑ ሰዓት ላይ ኮከብን እየያዘ ያለው የአማራው ፋኖ ዳኜ ዋለ እንግዲህ እሱም እችን ምድር ረግጧታል። እጅግ በጣም በርካታ ሰዎች ናቸው። እነ አብዱኪያር አሉ፣ እነ ፀሐዬ ዮሐንስ አሉ፣ ከኢትዮጵያ ከለንደንም የመጡ እነ አርቲስት የዝና መጥተዋል፣ እንዲሁም ባርች መጥተዋል ማለት ነው። አረ በጣም በርካታ ሰዎች ናቸው የመጡት። እኛ ግን ዋናው ትልቁ ኢትዮጵያዊነትን ነግሶ የሚውልበትና እጅግ በጣም የሚያምር ፕሮግራም ለማየትና ለመሳተፍ ነው። ከተለያዩ ቦታዎች ናቸው የሚመጡት። ኢትዮጵያዊነታችንን ከፍ የምናደርግበት የምንገናኝበት በአመት አንዴ የሚገኝበት ታላቅ በዓላችን ነው። እጅግ እንግዲህ ከኛ ጋር ድባቡ ምን ይመስላል የሚለውን አብራችሁን ትቆዩ ዘንድ በአክብሮት ግብዣችን ነው። እኔ አፋይ ማርያም ልጅና እኔ ደግሞ አምባው ደሳለኝ ነን። አብራችሁን ቆዩ። ጉዞ ወደ ቤልጅየም ነው። እየቀረበን ነው። 23 ደቂቃ ብቻ ይቀረናል። ቤልጅየም ገብተናል። እንግዲህ ቤልጅየም በእውነቱ እጅግ ያው እንግዲህ አሁን ወደ 7 ደቂቃ 7 ሚኒት ይሆናል ማለት ነው። ቤታቸውም አሰራራቸው በጣም የሚገርም ነው። አጃኢብ ብለነዋል። እንግዲህ ክቡራትና ክቡራን ተመልካቾቻችን ይሄው እንግዲህ ቤልጅየም ላይ ገብተናል። ወደ ፕሮግራሙ እየሄድን ነው። እንዴት ነው ታዲያ? በጣም አሪፍ። በጣም ቤልጅየም ገብተናል። ወደዛው ያቀናን ነው ወደ ዝግጅቱ አብረን ምን መለከት ነው። ገብተናል ቤልጅየም ይላል። ቤልጅየም ዛሬ ወደ ስታንድ ያለነው ቤልጅየም ጌንት ነው። ይህ ቀን በጣም ታሪካዊ አጋጣሚ በጣም ጠንካራ ያለ ነው። ምክንያቱም ደግሞ
ከአምባው ጋር የተዋወቅን ከ4 ዓመት በፊት ማህበራዊ ድረገጽ ትስስር ነበር የምንታወቀው። በጣም ቤተሰብ ሆነን ረጅም ጊዜ ቆይተን እንግዲህ ባልታሰበ አጋጣሚ እሱ ከአሜሪካ ከሲያትል እኔ ደግሞ ከጀርመን እስራኤል ከጀርመን ከዛው ባለቤት መስራት ከጀርመን ማለት ነው እና ተገናኝተን እሱም አለ ከዩናይትድ ኪንግደም ለንደን በሚገርም አጋጣሚ ተገናኝተን በጣም ደስ የሚል ጦሲኝ የበላ በሬ ጦሲኝ። ምክንያቱም እንግዲህ የመጣው ከሩቅ መንገድ ስለሆነ ከጓሮ ረሸክ ያደረጉት እንዲሁም ደግሞ በኋላ በቤልጅየም ነው። ቤልጅየም ላይ ያው ዘና ፈታ እያለ ነው ኳስ የተጫወተ ነው። ዩናይትድ ኪንግደም ከጀርመን ጋር እየተጫወተ ነው። አንድ ብስሬ እንዴት ተያይዛችኋል? እንግዲህ ያው እንግዳ ማክበር ለማለታችን ነው እና የሚሰጥቸው እንግዳ ማክበር የሚለው ይሰመርበት። ያለነው ቤልጅየም ነው። እሱ ከጀርመን ነው። ከዩናይትድ ኪንግደም እሱ ባህር አቋርጦ የመጣ ሰው አውሮፓ ዩኒየን አስወጣ። እሺ እያየልኝ ነው። ሴታፉን አየሁ። ግልጽ ነው ተዛ ጉዟችንን ከቤልጅየም እንግዲህ ወደ ምንኖርባት ወደ ሆላንድ እየሄድን ነው። እጅግ በጣም ደስ በሚል ነው። ድራይቨራችን በጣም አስተማማኝ ነው። ደንብ እየነዳ ነው ይገኛው። እንግዲህ በ120 የሚነዳውን
እየቀነሰ በ110 እየነዳ ነው።